ተጋርቷል ከዴቪድ ሲመን ጋር ተጋርቷል። ጂያንሉጂ ዶናሩማ 15 ክሊን ሺት አስመዝግቧል። የክሪስታል ፓላሱ ዲን ሄንደርሰን፣ የበርማውዙ ዶርዴ ፔትሮቪች እና የኤቨርተኑ ጆርዳን ፒክፎርድ 11 ክሊን ሺት፣ የብሬንፎርዱ ካዮሚን ኬለር፣ የሰንደርላንዱ ሮቢን ሮፍስ፣ የብራይተን ሆቭ አልቢዮኑ ባርት ቨርብሩገን፣ የፉላሙ እነዚህ እስከ ባርት ቨርብሩገን ያሉ ሶስቱ ግብ ጠባቂዎች 10 እንዲሁም ደግሞ የፉላሙ በርነል ሌኖና የቼልሲው ሮበርት ሳንቼዝ 9 ክሊን ሺት ማስመዝገብ የቻሉ ናቸው። በዲሲፕሊን ደረጃ ብዙ ቢጫ ካርድ የተመለከተው የወልቨርሃምፕተን ወንደርሱ ብራዚላዊ አንድሬ ጎሜዝ ነው። አንድሬ ጎሜዝ 12 ቢጫ ካርድ ተመልክቷል። የኤቨርተኑ ጄምስ ጋርነር ደግሞ እሱም በተመሳሳይ 12 ቢጫ ካርድ አይቷል። እነዚህ ሁለቱ ብዙ ቢጫ ካርድ ያዩት ተጫዋቾች ናቸው። በግል ደረጃ ቀይ ካርድ በማየት ብዙ ቀይ ካርድ ያየው የቶተናሙ ተከላካይ ክርስቲያን ሮሜሮ ነው። 2 ቀይ ካርዶችን ተመልክቷል። በክለብ ደረጃ ደግሞ በጣም ብዙ ቢጫ ካርድ የተመለከተው ቶተናም ሆትስፐርስ ነው። 96 ቢጫ ካርድ ተመልክቷል። በጣም ጥቂት ቢጫ ካርድ የተመለከተው ክለብ ደግሞ አርሰናል ነው። 50 ቢጫ ካርድ ተመልክቷል። በጣም ብዙ ቀይ ካርድ የተመለከተው ቼልሲ ነው። 8 ቀይ ካርድ አይቷል። በጣም ጥቂት ቀይ ካርድ የተመለከቱ 3 ቡድኖች ናቸው። አርሰናል፣ ብራይተንና ሆቭ አልቢዮን እንዲሁም ማንቸስተር ሲቲ አንድም ቀይ ካርድ አላዩም። እነዚህ 3ቱ ቡድኖች ቀይ ካርድ አላዩም። ቼልሲ በአንጻሩ 8 ቀይ ካርድ የታየበት ተጫዋች ነው እና እነዚህ ከቁጥራዊ አሃዝ አንጻር ከዲሲፕሊን አንጻር በነገራችን ላይ አርሰናል የጸባይ ዋንጫም ተሸላሚ ነው። የዘንድሮ የእንግሊዝ ፕሪሚየር ሊግ የፌር ፕሌይ አሸናፊው አርሰናል ነው። ያው እኛ የጸባይ ዋንጫ ስለምንለው ማለት ነው እና በሻምፒዮንም በፌር ፕሌይም አርሰናል ተሸላሚ ሆኗል ማለት ነው። ሻምፒዮን ከመሆን ባለፈ ማለት ነው። የሚጨመር ካለ ሶፊ አንተ? አዎ ሌሎች ጉዳዮች እንዳሳቸው ካለን ሰዓት አንጻር አንደኛው ትልቁ ጉዳይ የብሩኖ ፈርናንዴዝ የትናንትና 21ኛ አሲስት ነው። የእንግሊዝ እግር ኳስ ወይም የእንግሊዝ ፕሪሚየር ሊግ ኪንግ ኦፍ አሲስት ወይም የአሲስት ንጉስ በመሆን የጨረሰበትን ሂደት ነው የፈጠረው። ብሩኖ ፈርናንዴዝ 21 አሲስት ማድረግ ችሏል። ትናንት አይ ቲንክ ጎል ስላስቆጠረ ጎሉም ወደ 9 ደርሷል። ግን ሜጀርሊ በዋነኝነት ትልቁ ነጥብ የሆነው የብሩኖ ፈርናንዴዝ 21 አሲስት ነው። በጣም አስገራሚ ነገር ግርምዬ፣ ብሩኖ ፈርናንዴዝ እስከ 8ኛው ሳምንት ድረስ አሲስት አልነበረውም በእንግሊዝ ፕሪሚየር ሊግ የመጀመሪያው ሳምንታት 8ቱ ድረስ አልነበረውም። አስብ ደግሞ 8ቱ ላይ ደግሞ አሲስት ቢኖረው አሁን ላይ 30 ምናምን መቼውንም ሊሰበር የማይችል ክብረ ወሰን ሊይዝ የሚችልበትን አጋጣሚ ይፈጥራል። አሁንም እንግዲህ ረጅም ዓመታት ሊቆይ ይችላል የአሲስት ከቴሪ ዳነር ሆኖሪ በኋላ ኬቨን ድሩነ አሲስቱን ለመጋራት ምን ያህል ጊዜ እንደፈጀበት ተመልክተናል ዓመታቶቹን። ከዛ ደግሞ ብሩኖ ፈርናንዴዝ በተወሰነ መንገድ በቅርብ ርቀት ይህንን ክብረ ወሰን ያሻሻላበት ሂደት ቢኖርም ከዚህ በኋላ ደግሞ እንግዲህ እንዴት ይሆናል የሚለው ነገር በጣም የሚጠበቅ ቢሆንም ብሩኖ ፈርናንዴዝ ግን ለረጅም ዓመታት ይህንን ተቆጣጥሮ የሚቆይበትን እድል መፍጠር የቻለበትን አጋጣሚ ነው የፈጠረውና ብሩኖ 31 ዓመቱ ነው። በቀጣይ ዓመታት በማንቸስተር ዩናይትድ ጥሩ ተጫዋቾች የሚመጡለት ከሆነ አብረው የሚያግዙት የተሻሉ ተጫዋቾች የሚመጡለት ከሆነ በሱ ልክ ቡድኑን የሚያስከብሩ ተጫዋቾች የሚመጡለት ከሆነ ታሪክ የማይሰራበት ምክንያት ያለ አይመስለኝም። ዋንጫዎችን የማያሳካበት ምክንያት ያለ አይመስለኝም። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ያለፉትን ዓመታት ማንቸስተር ዩናይትድ እንደሚታወቀው እንግዲህ በከፍታ የነበረ ክለብ፣ ታሪካዊ ክለብ፣ ብዙ ታምራቶችን መስራት የቻለ ክለብ ባለፉት ዓመታት ግን ከፈርጌ መልቀቅ በኋላ ያለፉት 12-13 ዓመታት ጥሩ አልነበሩም። የዝቅታ ጊዜያቶች ነበሩ። ግን በእነዚህ ጊዜያቶች እነ ጆዜ ሚሮኔ መጥቶ በወጡበት ከዛ ኦሌ ጉናር ሶልሻየርን ያመጡት ከዛ ኤሪክ ቴናግ እነ ራልፍ ራኒክ ማይክል ካሪክ ራሱ ያን መዓት አሰልጣኞች ከኦሌ ጉናር ሶልሻየር ጀምሮ በተቀያየሩበትና ኦሌ ጉናር ሶልሻየርን በቆዩባቸው ጊዜያቶች ማንቸስተር ዩናይትድ በመጥፎ ጊዜያቶች ሲያልፍ ምንም አይነት የአቋም መዋዠቅ ሳያሳይ ለክለቡ ሁሉንም አገልግሎት በመስጠት ያሳለፈው ነው። አምና ማንቸስተር ዩናይትድ 15ኛ ነው የወጣው። ግን ብሩኖ ባይኖር ማንቸስተር ዩናይትድ 15ኛ ላይወጣ ይችል ነበር እውነት ለመናገር። ዘንድሮ ማንቸስተር ዩናይትድ 3ኛ ነው የወጣው። ብሩኖ ባይኖር 3ኛ ያወጣ ማንቸስተር ዩናይትድ ታች አምና። ከዛ በፊት በቆየባቸው ዓመታቶች ሁሉ ያለፉት 5 ዓመታት 6 ዓመታት ለብሩኖ ፈርናንዴዝ በጣም ታሪካዊ ናቸው። ብቻውን መሆኑ ብቻ ነው ይህንን ተጫዋች የጎዳው። ሌጀንደሪ ሊሆን የሚችል ተጫዋች ነው። በነ ፖል ስኮልስ፣ በነ ሪያን ጊግስ፣ በነ ሪዮ ፈርዲናንድ፣ በነ ኔማንያ ቪዲች። በነገራችን ላይ ማንቸስተር ዩናይትድ 2011 ላይ ነው ለመጨረሻ ጊዜ የማንቸስተር ዩናይትድ ተጫዋች የዓመቱ የፕሪሚየር ሊግ ምርጥ ተጫዋች የተባለው። ከ15 ዓመታት በኋላ ነው
ይህንን ክብረ ወሰን ብሩኖ ፈርናንዴዝ የሰበረው ኔማንያ ቪዲች ነበረ ከዚህ በፊት ይዞት የነበረው። በዋንጫ ለመታገዙ ብቻ ነው ሌጀንደሪ እንዳይሆን የሚያደርገው። የሚቀጥሉት ዓመታትን መቆየት የፈለገው ለዛ ነው። በነገራችን ላይ ከሳውዲ ክለቦች 200 ሚሊዮን ፓውንድ ቀርቦለት ነው እምቢ ያሉ ብሩኖ ፈርናንዴዝ እና ስለሱ እየተናገረ ነበረ ትናንት የእንግሊዝ ፕሪሚየር ሊግ ምርጡ ፕሌይሜከር ወይም ደግሞ የእንግሊዝ ፕሪሚየር ሊግ የወርቅ ኳስ ተሸላሚ ከሆነ በኋላ የውድድሩ ኮከብ ስለሆነ የወርቅ ኳስ ከተሸለመ በኋላ ሲናገር ኦፍኮርስ ትልቅ ገንዘብ ቀርቦልናል። ምናልባት የተወለድኩበት አካባቢ የአካባቢው ሀብታም ሰው ሊያደርገኝ ይችላል። ዓለም ላይ ውስጥም ከሀብታሞች መካከል ሊያስቀምጠኝ የሚችል ይሆናል። ግን እኔ የምከተለው ገንዘብን ሳይሆን ድሪምን ነው ይላል፣ ህልሜ ነው ይላል። ይሄ ብዙ ለወጣቶች አስተማሪ ይመስለኛል። ግን ይህን ሀሳብ በደንብ ቢያደምጡት ብሩኖ ፈርናንዴዝ ምን ብሎ ነው የሚያስቀምጠው? እኔ ያለ በ17 ዓመቴ በእግር ኳስ ወደ ጣሊያን ሊግ ሄጄ ስጫወት ህልሜን ነው መኖር የፈለግኩት። በወቅቱ $1900 ነበር የሚከፈለኝ በወሩ። ግን ፍቅረኛዬ የዛን ወቅት የአሁኑ ባለቤቱ የሁለት ልጅ እናቱ የኔን ህልም እንድኖር የእሷን ህልም ትታ ከእኔ ጋር መታ የኔን ህልም እንድኖር አድርጋኛለች። በጣሊያን መታ ረድታኛለች። አንተን መርዳት የኔ ህልም ነው በማለት እና ገንዘብ ህልም ሊሆን አይችልም። ለልጆቼም እንዲህ አይነት ትምህርት አልሰጣቸውም። ገንዘብ መርጦ እንዲሄዱ አላረጋቸውም። እኔ ህልሜ በማንቸስተር ዩናይትድ ፕሪሚየር ሊግና ቻምፒዮንስ ሊግ ማሳካት ነው። አረጋዋለሁም ብዬ አስባለሁ። እሱ እስኪሆን ድረስ እታገላለሁ እድሜ እስከሚፈቅደው ጊዜ ድረስ። ስለዚህ ህልሜን ነው ማሳድደው እና ለልጆቼም ማስተምረው ህልማቸው እንዲኖሩት ነው ማረጋቸው። ከገንዘብ ጋር ያለው ቁርኝት ገንዘብ መጥፎ ነው ጥሩ ነው እያልኩ ሳይሆን ግን ይሄ በጣም ከፍ ያለ ቁርኝት ግን ልጆቼም ቤተሰቤም እንዲኖር አልፈልግምና ህልሜን ነው የምፈልገው። ዋነኛው ፍላጎት ህልሜን ነው የሚል አስተያየቱን ነው የሰጠውና ለምን ወደ ሳውዲ መሄድ እንደቀረም የተናገረበት ሂደት ነበረ ትናንት ኮከብ ከተባለ በኋላና ይሄ ለብዙዎች ትምህርት የሚሆን ነው። ድሪም ህልምህን መኖር በጣም ትልቁ ነገር ነው ብዬ ነው የማስበው። እና ብሩኖ ፈርናንዴዝ በሜዳም ከሜዳ ውጭም በሜዳ በክሎቱ ከሜዳ ውጭ ደግሞ እንደዚህ አይነት አስተሳሰቡ ብዙዎችን ያነጋገረ ተግባርን መፈጸም የቻለ ድንቅ 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 ተጫዋች ነው ብሩኖ ፈርናንዴዝ። የአሲስቶቹ ጥራት በጣም የሚገርሙ ናቸው። ለክለቡ የሰጠው ጠቀሜታ በጣም ከፍ ያለ ነው። ብሩኖ ፈርናንዴዝ 4 ሽልማቶችን ወስዷል እስካሁን። የሰር ማትበስ ተሸላሚ ነው። የማንቸስተር ዩናይትድ የተጫዋቾች የፕሌየር ኦፍ ዘ ሲዝን የዓመቱ ተሸላሚ ነው። የፉትቦል ራይተርስ የእግር ኳስ ጸሐፊዎች የራሱ የሊጉ የዓመቱ ምርጥ ተጫዋች ተብሎ ተሸልመዋል። 4 ሽልማቶችን አፍሷል ብሩኖ ፈርናንዴዝ። በቀጣይ ባላንዶርን የሚጫወተው ባላንዶርን ሊያነሱ ከሚችሉ ከወዲሁ ግምት እየተሰጣቸው ከሚገኙ ተጫዋቾች መካከል አንዱ ነው ብሩኖ ፈርናንዴዝ። ምክንያቱም ከፖርቹጋል ብሔራዊ ቡድን ጋር ዓለም ዋንጫን ካነሳ ብሩኖ ካለምንም ጥርጥር ወደ ባላንዶር በደንብ ተሰት ብሎ ሊገባ የሚችልበት እድል ይኖራል። ከፍተኛ ተስፋ አለው ዋንጫ የሚያሳካ ከሆነ ተናግሯል። እሱም የዓለም ዋንጫን የምፈልገው ለእኔ አይደለም እንዲሁም ለፖርቹጋልም ጭምር አይደለም ለሮናልዶ ነው ብሏል ከጥቂት ወራት በፊት። ለሮናልዶ ነው በቃ ሮናልዶ ዲዘርቭ ያደርጋል። ሂዝ ሪል ጎት ትክክለኛ የምንጊዜ ምርጥ ተጫዋች ነው። እሱ ደግሞ እንዲህ አይነት ተጫዋች ደግሞ ዓለም ዋንጫ ማሳካት አለባቸውና የምጫወተው የማረገው ሁሉም ነገር የማረገው በዓለም ዋንጫ ለሮናልዶ ብዬ ነው ብሏል ብሩኖ ፈርናንዴዝ። ፖርቹጋል አቅም አላት፣ ዓለም ዋንጫ ላይ ማሳካት አቅም አላት ያላት ስብስብ። ስለዚህ እሱ የሚሰካ ከሆነ የተሻለ ነገር ሊመጣ የሚችልበት እድል ይኖራልና ብሩኖ ፈርናንዴዝ የተለየ ዓመት ያሳለፈበት በጣም አቅሙን በደንብ ያስመለከተን ተጫዋች ተመልክተናል። ሌላው ቶተናም ነው። እንግዲህ ቶተናም አጣብቂኝ ውስጥ ገብቶ በመከራ በመጨረሻው ቀን ተርፏል። ዌስትሃም ቢያሸንፍም ቶተናም አሸንፏል። ልዩነቱን የፈጠረው አርሰናል ነው። አርሰናል ዌስትሃምን ስላሸነፈ ያቺ ልዩነት መጣች እንጂ አርሰናል ዌስትሃም ጋር የማቲያስ ፈርናንዴዝ ጎል ተቆጥራ አሸንፈው ቢሆን ወይም ደግሞ የተሻረችው ጎል ተቆጥራ ቢሆን አቻ ሆኖ ቢሆን ምናልባት ሊተርፉ ይችል ነበር። አቻ በእርግጥ አያተርፋቸው 1 ነጥብ ነበር የሚያገኙት። አሁንም በ1 ነጥብ ልዩነት ነው ያለቀው በ2 ነጥብ አካባቢ። ስለዚህ ልዩነቱ በዛ ነጥብ አካባቢ ስላለቀ 1 ነጥብ እኩል ነጥብ ዌስትሃምን አያተርፈውም የጎል ልዩነት ስላላቸው። ነገር ግን አርሰናልን አሸንፈው ቢሆን ሊተርፉ ይችሉ ነበረ። የዲክላን ራይስን ሪያክሽን ተመልክተናል። ዌስትሃም ሲወርድ ካየ በኋላ እንዴት ተሳጨ የገባ ግን የገረመኝ በዛስ ደረጃ ስሜቱን ቀይሮ የተደሰተበት መንገድ ደግሞ ይገርመኛል። ወደ መልበሻ ክፍል እየገቡ ነበር፣ የተናደረ ነው የገባው በጣም በቃ ልክ መውረዱን ዌስትሃም ሪሊጌት ማድረጉን ሲያረጋግጥ ከፍተኛ የብስጭት ስሜት ነበር። የአርሰናል ደጋፊዎች ከክሪስታል ፓላስ ደጋፊዎች ተማሩ ነው ያሏቸው ዌስትሃሞችን። በነገራችን ላይ
ይዜ ትናንት ደማቅ አቀባበል ነው የተደረገለት። በየጉዳንጉዱ ሁሉ እየገባ ነበር ደስታውን ሲገልጽ፣ አብረው ሲገልጹ ነበር። የአርሰናል ደጋፊ ነው የሚመስሉት የፓላስ ደጋፊዎች። በተቃራኒ ዌስትሃም ጋር በነበረው ጨዋታ ለንደን ኦሎምፒክ ስቴዲየም ራይስ ሲሰደብ ነበር። ግን አየው ሪያክሽኑ እንዴት እንደደበረው ዌስትሃም በመውረዱ አሳድጎታል። ብዙ ነገር ያየበት ክለብ ነውና ይሄ የሚጠቀስ ጉዳይ ነው። እኔ በርማውዝ አስገርሞኛል፣ ዩሮፓ ሊግ ሰንደርላንድ አስገርሞኛል፣ ብራይተን ያልጠበቅኳቸው ናቸው። እዚህ ቦታ ላይ እነ ኒውካስልን እነ ቼልሲን ትጠብቅ ነበረ። የፈለገ ቢወርድ ቼልሲ ዩሮፓ ሊግ አያጣም ብለህ ትገምት ነበረ። ኒውካስልን ትጠብቅ ነበረ ከነበረው የውድድር ዓመቱ እንቅስቃሴ አንጻር። ክስተት ናቸው በርማውዝ፣ ሰንደርላንድና ብራይተን። ስፔሻሊ ደግሞ ሰንደርላንድ በጣም ክስተት ነው በዚህ ውድድር ዓመት። በርማውዝ ደግሞ ይለያል። 18 ተከታታይ ጨዋታ ሳይሸነፍ መጓዝ። አንዶኒ ራዮላ ተሰናብተዋል፣ ጋርዲዮላ ተሰናብተዋል፣ ኦሊቨር ግራስነር ተሰናብተዋል፣ መሐመድ ሳላ፣ አንዲ ሮበርትሰን በሊቨርፑል፣ በማንቸስተር ሲቲ በርናንዶ ሲልቫ እምባ ነበረ በሲቲ ጋርዲዮላ መቋቋም አቅቷቸው ሲያለቅሱ ነበር። ጆን ስቶንስ ተሰናብተዋል። እነዚህ ሁሉ እንግዲህ የእንግሊዝ ፕሪሚየር ሊግ የመጨረሻ ቀናቶች አስገራሚ ክስተቶች ነበሩ። ግርሜ የአርሰናል ሻምፒዮንነት ግጥምጥሞሹ በጣም የሚገርም ነው። አርሰናል በነገራችን ላይ በ1998-99 ይህንን ባለፈውም አንስተ ነው ነበር 1998-99 ሁለተኛ ሆኖ አጠናቀቀ። 1999-2000 ሁለተኛ ሆኖ አጠናቀቀ። እንዲሁ መጣና አርሰናል 2001 ላይ ሁለተኛ ሆነና 2001-2002 ላይ ዋንጫውን ወሰደ። የዘንድሮም ግጥምጥሞሹ የሚገርም ነው። 2022-2023 ሁለተኛ ወጣ፣ 2023-2024 ሁለተኛ ወጣ፣ 2024-2025 ሁለተኛ ወጣ፣ 2025-26 ሻምፒዮን ሆነ ማለት ነው። እና ይሄ ግጥምጥሞሹ በጣም የሚገርም ነው። የተለያዩ ግጥምጥሞሽም የነበሩበት ሂደት አለና አርሰናል ከረዥም ጊዜ በኋላ ያገኘው ድል ነው። ለዛ ነው የአርሰናል ደጋፊዎች በከፍተኛ የደስታ ስሜት ላይ ሆነው ደስታቸውን የገለጹት። ከረዥም ጊዜ በኋላ የተገኘ ድል ስለሆነ 22 ዓመታትን የፈጀ ስለሆነ የአርሰናል ደጋፊዎች 22 ዓመታት የተሰደቡበት፣ የተዘለፉበት፣ ሚዜ የተባሉበት፣ አርሰናል ዋንጫ አይበላም የተባሉበት ያ ስሜት ቁጭትን፣ ጸጸትን፣ ሁሌም መሳቀቅን ማንቸስተር ሲቲ አርሰናልን ሲያሸንፈው አብዛኛው የአርሰናል ደጋፊ ሐሳቡን ቀይሮ ነበር። የዘንድሮ ዋንጫ የማንቸስተር ሲቲ ነው የሚል ማለት ነው። ምክንያቱም ሁሌም ሁለተኛ ልንሆን ነው ወይ የሚለው ጉዳይ የተነሳበት ሂደት ማለት እና ያ ያመጣው ቁጭት ነው የአርሰናል ደጋፊዎች ግልብጥ ብለው እንዲወጡ ያደረጋቸው ማለት ነው። እንደዚህ አይነት ደግሞ ነገም ደግሞ ለሌላ ክለብ ሌላ ቀን ነው። እግር ኳስ የሚያውቅ ሰው፣ እግር ኳስ የተረዳ ሰው እንኳን ደስ አላችሁ እንኳን ደስ አለ መባባልን እንልመድ። ከኮግኒቲቭ ዲሶናንስ አስተሳሰብ እንውጣ እና አጠር አድርጌ ለመግለጽ ያክል ኮግኒቲቭ ዲሶናንስ ማለት አእምሮ ውስጥ ትናንትም ገልጬዋለሁ በቀጥታ ስርጭት ላይ የሳይኮሎጂ ተርም ነው። ሊዮን ፌስቲንገር የሚባል ሰውዬ የፈጠረው ቲዮሪ ነው። በዚህ ቲዮሪ መሰረት አንድ ሰው ጭንቅላት ውስጥ የሆነ ነገር ይሞላና ፋክቱ ሌላው ነው ሲገኝ ነው። ለምሳሌ አእምሮ ውስጥ ዋንጫ አይበላም ምከሌ ዋንጫ አይበላም ብለህ የሞላውን አርሰናል ዋንጫ አይበላም ብለህ ትሞላውና አርሰናል ዋንጫ ሲበላ እውነታውን መቀበል ትቸገራለህ። ያ ማለት ኮግኒቲቭ ዲሶናንስ ይባላል ሳይኮሎጂ ላይ ማለት ነው። ኮግኒቲቭ ዲሶናንስ ያለባችሁ ሰዎች ከዚህ አመለካከት ወጣ ማለቱ ተገቢ ነው ለማለት ያክል ነው። ፕሮግራማችን በዚሁ ተጠናቋል። አጋሮቻችን እናት ባንክና ስታንዳርድ ኢንሹራንስ ነበሩ። በሰላም ዋሉ። ባባይ ቻው።